ውጤታማ ጸሎት በሚል ርዕስ ነው የምናየው። ጸሎት የሚለው ቃል ለኛ አዲስ አይደለም። የሚገርመው ነገር ጸሎት ቅድም ብያቸዋለሁ ለብዙ ሰው አማራጭ ነው። ሐኪም ቤት ሄዶ ሰው አማክሮ፣ ለአለቃው ነግሮ፣ እህቱን አማክሮ፣ አጎቱን አናግሮ፣ በገንዘቡ ሞክሮ የሚችለውን ያህል ሄዶ ምርጫ ሲያጣ ፋይናሊ እንዲህ እስቲ እግዚአብሔር የሚለውን እንስማ የሚልበት አማራጭ ነው። ለኔና ላንተ ግን ምርጫችን ነው። ከአጎት በኋላ አይደለም ወደ ጸሎት የምትመጣው። ወደ ጸሎት የምትመጣው መጀመሪያ ህይወታችን ላይ ነገሮች እኛ እንደምንፈልገው ሳይሄዱ ሲቀሩ መጀመሪያ የሚታየን የምንወዳት እህታችን ጋር ደውለን ማማከር ሳይሆን መጀመሪያ የሚታየን እግዚአብሔር አማራጭ አይደለም። እግዚአብሔር ለዚህ ነው ጸሎት ቫልዩ ያጣብን። የጸሎትን ቫልዩ ያሳጣው እግዚአብሔርን እንደ አማራጭ ስለምናየው ነው። when you prioritize God እግዚአብሔር አንተን ፕራዮሪታይዝ ያደርጋል። እመኑኝ እግዚአብሔርን ባስቀደማችሁበት ስፍራ ሁሉ እናንተ ቅድሚያ ናችሁ። በጓዳ አንተ ከእግዚአብሔር ጋር እየተሻሸ ከሆነ it is a matter of time አደባባይ መምጣት የግድ። ጸሎት ምንድነው? ጸሎት መቼ ሁሉ ጊዜ ጸሎት ምንድነው ስንባል ጸሎት ከእግዚአብሔር ጋር የሚደረግ ኮሚኒኬሽን ነው። እውነት ነው። ጸሎት ተግባቦት ነው እንላለን። እውነት ነው። ጸሎት ተግባቦት ከሆነ ኮሚኒኬሽን ከሆነ ዓላማ አለው ማለት። ከእግዚአብሔር ጋር ስንነጋገር ዓላማ ሊኖረን ይገባል። ዓላማችን ምንድነው? ህብረት ማድረግ ነው ከእግዚአብሔር ጋር። ስንጸልይ ህብረት ነው የምናደርገው ከማን ጋር? ከስላሴ ዓለም ጋር ከእግዚአብሔር ጋር። don't mess with the people who know how to pray። አውቀን መቼም ልንጨርሰው አንችልም። እሱ ከመታወቅ ያልፋል። በእውቀት ታውቃላችሁ ጸሎት ማለት ነፍሳችንን ከራሷ ምዕዋር አውጥተን በእግዚአብሔር ምዕዋር የምናስገባበት ዲሲፕሊን ስጋችንን የምናስተምርበት ነው። ስጋ በመንፈስ ላይ መንፈስ በስጋ ላይ ይቃወማል መጽሐፍ ቅዱስ። ጸሎት ደስ ሲል የምታደርገው ደስ ሳይል የምትተው አይደለም። ደስ ቢልህም ባይልህም ቢመችህም ባይመችህም እንቅልፍ ቢመጣም ባይመጣም በሕያው እግዚአብሔር ፊት የምትንበረከክበት ነው። ሰማየ ሰማያት የእግዚአብሔር ናቸው፣ ምድርን ለሰው ልጆች ሰጣት ይላል። ምድርን እንዴት ትገዛለህ? ባለቤቷ ከሆነው ከእግዚአብሔር ጋር ተግባቦት ከሌለ። ዘፍጥረት 1:26 ላይ እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር እነሱም በምድር ላይ ያለው ነገር ሁሉ ይግዙ አለ። እንዴት ትገዛለህ? ከሚገዛው ጌታ ጋር ካልተግባባ። ነገር ተመሳሳይ አይሆንም። ከጸለይን በኋላ ነገር ተመሳሳይ አይሆንም። ኢየሱስ ጌታ ነው። እግዚአብሔር መልካም ነው። ጌታ ይረዳኛል። በፍጥነት እግዚአብሔር ዛሬ በውስጥ ያስቀመጠው ነገር እናገራለሁ። ኢየሱስ ክርስቶስ ጌታ ነው። አሁን ግን ተነስተን ቆመን የእግዚአብሔርን ቃል እንድናነብ በአክብሮት እጠይቃቸዋለሁ። ማዚብራ ደገቨሽ ካቶላ ራላባጋዲያባውስ ዋላዴ ላቫና ማካታላ ራላባጋዲያባ ጀጋና ማጋዳጋላ ራላባጋዲና ማንታሎራ ላባዲያባውስ ክሮንዶ ቮኖሞ ጄኔ ሜካታላ ራላባጋዲያ። ዞር በሉና አጠገባችሁ ላለው ሰው ይሄ ያንተ ምሽት ነው በሉት። እመነኝ ያንተ ምሽት ነው በሉት። አንዳች ነገር በህይወት ይሆናል በሉት። እግዚአብሔር ይገናኛል በሉት። ለልብህ ልብ ይናገራል በሉት። ኢየሱስ ክርስቶስ ጌታ ነው። ሰው መጽሐፍ ቅዱሳችንን አንደኛ ነገሥት 18 ከቁጥር 41 እስከ 46 ያለውን እናወጣለን። ካወጣችሁ አነባለሁ። ኤልያስም አክዓብን የዝናቡ ውሽንፍር እጅግ ነውና ተነስተ ውጣ ብላም ጠጣም አለው። አክዓብም ሊበላና ሊጠጣ ወጣ። ኤልያስም ወደ ቀርሜሎስ አናት ወጣ። ፊቱንም በጉልበቱ መካከል አድርጎ በግንባሩ ተደፋ። ብላቴናውንም ወጥተ ወደ ባህሩ ተመልከት አለው። ወጥቶም ተመልክቶ ምንም የለም አለ። እርሱም 7 ጊዜ ተመላለስ አለው። ብላቴናውም 7 ጊዜ ተመላለሰ። በሰባተኛውም ጊዜ እነሆ የሰው እጅ የምታክል ታናሽ ደመና ከባህር ወጣች አለው። እርሱም ወጥተ ለአክዓብን ዝናቡ እንዳይከለክልህ ሰረገላህን ጭነ ውረድ በለው አለ። ከጥቂት ጊዜ በኋላ ሰማዩ ከደመናው ከነፋሱ የተነሳ ጨለመ፣ ብዙም ዝናብ ሆነ። አክዓብም በሰረገላው ተቀምጦ ወደ እስራኤል ሄደ። የእግዚአብሔርም እጅ በኤልያስ ላይ ነበረች። ወገቡንም አሸንፍጦ ወደ እስራኤል እስኪገባ ድረስ በአክዓብ ፊት ይሮጥ ነበር። ኢየሱስ ጌታ። ያዕቆብ መጽሐፍ ምዕራፍ 5 እንሄዳለን። ያዕቆብ መጽሐፍ ምዕራፍ 5 ከቁጥር 13 ጀምሮ ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እርሱ ይዘምር። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድዊን ያድናል፣ ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ፣ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ኤልያስ እንደኛ ሰው ነበረ፣ እንደኛ የሆነ ሰው ነበረ። ዝናብም እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩም ዝናቡን ሰጠ፣ ምድሪቱም ፍሬዋን አበቀለች። ወንድሞቼ ሆይ ከእናንተ ማንም ከእውነት ቢስት አንዱም ቢመልሰው ኃጢአተኛን ከተሳሳተ መንገድ የሚመልሰው ነፍሱን ከሞት እንዲያድን የኃጢአትንም ብዛት እንዲሸፍን ይወቅ ይላል። ሃሌሉያ። አባት ሆይ በኢየሱስ ስም እናመሰግንሃለን። ቃሉን ላከ፣ ፈወሳቸው፣ ከጉድጓዳቸው መለሳቸው ተብሎ ተጽፏልና ዛሬ ቃልህ የኔንም የጉባኤውንም ነፍስ እንዲነካ
እግዚአብሔር የዘላለም አምላክ መመለስ ያለብንን እንድትመልሰን፣ መቆም ያለብንን እንድታቆመን፣ እግዚአብሔር ሆይ በኢየሱስ መበርታት ያለብንን እንድታበረታን፣ እየሮጠ እየበረታ ያለውን ደግሞ የበለጠ ኃይል እንድትጨምርለት፣ ለእያንዳንዳችን በያለንበት ሁኔታ እንድትመጣ በኢየሱስ ስም ጸለይኩ። ለቃልና ለመንፈስ ራሴንም ጉባኤውንም አሳልፌ ሰጠው በኢየሱስ ስም አሜን። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። ዛሬ የምናየው ውጤታማ ጸሎት በሚል ርዕስ ነው። ውጤታማ ጸሎት በሚል ርዕስ ነው የምናየው። እንግዲህ ጸሎት መቼም ለእያንዳንዳችን አዲስ ርዕስ አይደለም። ለአፍሪካውያን፣ ለኢትዮጵያውያን የተለያየ እምነትም ቢኖረን የተለያየ ሃይማኖትም ቢኖረን የተለያየ የአይዶል የምናመልክም ብንሆን ወይም እግዚአብሔር የምናመልክም ቢሆን ጸሎት የሚለው ቃል አዲስ ቃል አይደለም። ጸሎት አዲስ ርዕስ አይደለም። ሁላችንም ጸሎት ሲባል ይገባናል። ጴንጤው ጸሎት ከተባለ እንጸልይ ከተባለ ቶሎ አይን ጨፍኖ አንገት ማጎንበስ የተለመደ ነው። ሌላውም ሰው ጸሎት ከተባለ እንደየሃይማኖቱ እንደየእምነቱ የየሃይማኖቱና የየእምነቱ መጽሐፍ እንደሚያትተው አድርግ እንደሚለው እያንዳንዱ ሰው ጸሎትን የሚረዳበት የራሱ ወይ አለው። ጸሎት የሚለው ቃል ለኛ አዲስ አይደለም። የሚገርመው ነገር ጸሎት ቅድም ብያቸዋለሁ መጀመሪያ ላይ ስናገር ጸሎት ለብዙ ሰው አማራጭ ነው። አማራጭ ነው። ሐኪም ቤት ሄዶ ሰው አማክሮ ለአለቃው ነግሮ እህቱን አማክሮ አጎቱን አናግሮ በገንዘቡ ሞክሮ የሚችለውን ያህል ሄዶ ምርጫ ሲያጣ ፋይናሊ እንዲህ እስቲ እግዚአብሔር የሚለውን እንስማ የሚልበት አማራጭ ነው። ለኔና ላንተ ግን ምርጫችን ነው። ዛሬ ይሄን መልእክት ለሚሰማ ሰው ጸሎት አማራጭ ሳይሆን ምርጫ ነው። ከአጎት በኋላ አይደለም ወደ ጸሎት የምትመጣው። ወደ ጸሎት የምትመጣው መጀመሪያ ነው። በመጀመሪያ እግዚአብሔር ልጅን ትኩሳት ሲያመው በመጀመሪያ የሚታየን ጎረቤት ያለው ክሊኒክ ሳይሆን በመጀመሪያ የሚታየን በኢየሱስ ስም እጅ መጫን። ህይወታችን ላይ ነገሮች እኛ እንደምንፈልገው ሳይሄዱ ሲቀሩ መጀመሪያ የሚታየን የምንወዳት እህታችን ጋር ደውለን ማማከር ሳይሆን መጀመሪያ የሚታየን እግዚአብሔር። አንድ ጊዜ አንድ እህታችን ቅርብ ጊዜ ነው ያመማት የነርቭ ነገር ነው እና በስልክ ነገረችኝ። ጸለይን። ከዛ በኋላ ሐኪም ቤት ሄዳለች። አንደኛው ሐኪም ኦፕሬሽን ትሆኛለሽ አላት። ሌላኛው ሐኪም ሌላ ቦታ እና አንድ ቀን ለቼክ ለማድረግ ወደ ሲኤምሲ መስመር ሊሄድ ነው ሌላ ላብራቶሪ ታዝዥ አለችኝ። እስቲ ከመሄድሽ በፊት እኔ ጋር ነይ አልኳት። ላብራቶሪውን እንኳን ጤናማ የሚያደርገው እግዚአብሔር ነው። ነይ አልኳት። እኔ ጋር መጣች። ቢሮ ጸለይኩላት። ሂጂና ተመርመሪ አልኳት። ስትመረመር የለም። በመጀመሪያ እግዚአብሔርን ካስቀደምክ እግዚአብሔር ነገሩን ቀድሞ ይጠብቃል። እስቲ እጃችሁን ብድግ አድርጉና ተናገሩ። እግዚአብሔር አማራጭ አይደለም፣ ብቸኛ ምርጫዬ ነው። እግዚአብሔር ብቸኛ ምርጫዬ ነው። አማራጭ አይደለም እግዚአብሔር። ለዚህ ነው ጸሎት ቫልዩ ያጣብን። የጸሎትን ቫልዩ ያሳጣው እግዚአብሔርን እንደ አማራጭ ስለምናየው ነው። የሆነ ነገር እንልና ሲያቅተን ነው ወደ እግዚአብሔር የምንመጣው። አንቺ ግን በመጀመሪያ በጌታ ፊት ትሆኛለሽ። አንተ ግን በመጀመሪያ በጌታ ፊት ትሆናለህ። በመጀመሪያ ለእግዚአብሔር ትቀድስለታለህ ነገሩን። እግዚአብሔር ዘሌዋውያን መጽሐፍ ላይ ሙሴን እንደዚህ ያለው መስዋዕቱን ትሰውና አለ በመጀመሪያ ለኔ ምርጡን መጀመሪያ ታርዱልኛላችኋል። ምርጡን ለኔ ታቃጥሉልኛላችሁ። ለኔ ካቃጠላችሁ በኋላ ነው አንተና ልጆች የምትበሉታል። አሮንና ልጆቹ የምትበሉት ለኔ ካቃጠላችሁ በኋላ፣ ለኔ መጀመሪያ ካቀረባችሁ በኋላ። ለዚህ ነው እጅ ከገባው መጀመሪያ አስራትን የምታወጣው። ቤት ኪራይ ከፍለ የልጆች ትምህርት ቤት ከፍለ እንግዲህ ከተረፈ ጌታው የተረፈኝ ይሄ ነው ብላ አሰጠው። አስራት ጋር ሲመጣ መጀመሪያ ካገኘው ሁሉ እጅ ከገባው ሁሉ ምን እያረከው ነው? አንተ ነህ እንድል የሰጠኸኝ፣ አንተ ነህ ስራ የሰጠኸኝ፣ አንተ ነህ አቅም የሰጠኸኝ፣ አንተ ነህ ልጆቼን በጤና የጠበቅከው፣ አንተ ነህ ቤቴን የጋረድከው፣ አንተ ነህ በሚስቴ ፊት ሞገስ የሆንከኝ፣ አንተ ነህ በባሌ ፊት ሞገስ የሆንከኝ እያልን እኮ ነው። when you prioritize God እግዚአብሔር አንተን ፕራዮሪታይዝ ያደርጋል። እመኑኝ፣ እግዚአብሔርን ባስቀደማችሁበት ስፍራ ሁሉ እናንተ ቅድሚያ ናችሁ። አንድ እግዚአብሔር ሰው እንዲህ ሲል ሰማሁት። አንዲት ሴት የአንድ ወር እርጉዝ ሆና ገና እንዳረገዘች ምናልባት እሷም ላታውቀው ትችላለች። ምክንያቱም ወር ላይ ብዙ ጊዜ አናውቅም። ወደ ላይ ምናምን ማለት ሲጀምር ነው ሄደን ቼክ የምናደርገው። ላታውቀው ትችላለች። 2 ወር ላይ 3 ወር ላይ ማንም ላያውቅ ይችላል። እሷና ባሏ ብቻ ሊያውቁ ይችላሉ። 4 ወር 5 ወር 6 ወር እያለ ሲመጣ ግን የግድን ታውቃለህ። እኔ ፍቅርን 7 ወር እርጉዝ ሆኜ በሬድሜድ ቀሚስ ነው የታናሽ እህቴን ሰርግ የቆምኩት። አይታወቅም ነበር ሆዴ። በጣም ቅርብ የሆኑ ሰዎች ብቻ ናቸው እርጉዝ መሆን የሚያውቁት የመጀመሪያ ልጅ ስለነበረች። ላይታወቅ ይችላል። እየገፋ ሲመጣ ግን የግድ ነው የሚታወቀው። በጓዳ አንተ ከእግዚአብሔር ጋር እየተሻሸ ከሆነ it is a matter of time አደባባይ መምጣት የግድን።
ጸጋው መገለጡ የግድ ነው። አንደበት መቀየሩ የግድ ነው። ፍሌቨር መቀየሩ የግድ ነው። ውበት መቀየሩ የግድ ነው። አኗኗር መቀየሩ የግድ ነው። አካሄድ መቀየሩ የግድ ነው። እግዚአብሔርን ቅድሚያ ስታደርግ እመነኝ እግዚአብሔር ያስቀድማል። እግዚአብሔር ያስቀድምሻል። እና አንድ እግዚአብሔር ሰው እንደዚህ ያለ ጸሎት አማራጭ ሳይሆን ብቸኛ ምርጫ ነው። ብዙ ጊዜ ሌላ ነገሮችን ሞክረን ካልሆነ እንደ አማራጭ ወደ ጸሎት እንመጣለን። ጸሎት ግን ቀዳሚና ዋና መፍትሄ ነው ይላል። አሜን። አጠገባቸው ያለው ሰው ጸሎት ዋና መፍትሄ ነው በሉት። ጸሎት ዋና መፍትሄ ነው በሉት። ኢየሱስ ክርስቶስ ጌታ። እንግዲህ ዛሬ በጣም መናገር የምፈልጋቸው 2 ነጥቦች አሉ። እነሱ ነገሮች ከመናገሬ በፊት ስለ ጸሎት ቅድም ከተናገርነው ቃል ተነስቼ ካነበብነው ነገሥትና ያዕቆብ ላይ ካለው ቃል ተነስቼ ስለ ጸሎት አንዳንድ ነገር ሪቫይዝ ላደርግ ፈልጋለሁ። ጸሎት ምንድነው? ጸሎት ምንድነው? ጸሎት ምንድነው? ጸሎት መቼም ሁሉ ጊዜ ጸሎት ምንድነው ስንባል ጸሎት ከእግዚአብሔር ጋር የሚደረግ ኮሚኒኬሽን ነው። እውነት ነው። ጸሎት ተግባቦት ነው እንላለን። እውነት ነው። ጸሎት ተግባቦት ከሆነ ኮሚኒኬሽን ከሆነ ዓላማ አለው ማለት ነው። ለምሳሌ እኔ እዚህ ቦታ ቆሜ ከእናንተ ጋር ተግባቦት እያደረግኩ ነው። እኔ እየተናገርኩ ነው፣ እናንተ እየሰማችሁኝ ነው። እንድትሰሙት የምፈልገው መሴጅ ተዘጋጅቼ ነው የመጣሁት። ስለዚህ ዓላማ አለኝ ማለት ነው። እናንተን እንድትሰሙኝ የምፈልገውን መሴጅ ተዘጋጅቼ አንብቤ ጸልዬ መንፈስ ቅዱስ ፊት ቆይቼ ነው የመጣሁት። ለምን? ዓላማ አለኝ። ለእናንተ መንገር የምፈልገው እናንተ ካች እንድታረጉት የምፈልገው አንድ ነገር ቁም ነገር አለኝ። ከእግዚአብሔር ጋር ስንነጋገር ዓላማ ሊኖረን ይገባል። ዓላማችን ምንድነው? ህብረት ማድረግ ነው ከእግዚአብሔር ጋር። ስለዚህ ዮሐንስ ምን ይላል? ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነውን በዓይኖቻችን ያየነውና የተመለከትንን በእጆቻችንም የዳሰሱትን እናወራላችኋለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን ሃሌሉያ፣ ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። ዮሐንስ ይህን ሲናገር ታንጀብል የሆነ ነገር ዮሐንስ ጋር አለ። ከአብ ዘንድ የተገለጠውን አለ። እዩት፣ ሕይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረውን ለእኛም የተገለጠውን። ህብረት የምታደርጊው ጌታ የተገለጠልሽ ጌታ መሆን አለበት። የተገለጠለትን ያንን ምን አለ? የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነውና ይላል። ሃሌሉያ ሃሌሉያ። እስቲ ከኔ ጋር እጃችሁን ብድግ አድርጉና ህብረቴ በሉ። ከአብ ጋር ከወልድ ጋር ከመንፈስ ቅዱስ ጋር። አሜን። ስንጸልይ ህብረት ነው የምናደርገው። ከማን ጋር? ከስላሴ ዓለም ጋር፣ ከእግዚአብሔር ጋር። ጸሎት አንድ መጽሐፍ ላይ ምን ይላል? ሞርታል የሆነ ሰው፣ ሊሚትድ የሆነ ሰው፣ በጊዜ የተገደበ ሰው ዲቫይን ከሆነ እግዚአብሔር ጋር፣ ዘላለም ከሆነ እግዚአብሔር ጋር። ሃሌሉያ። ሁሉን ከእግዚአብሔር ጋር የሚነካካበት ቦታ ነው ይለዋል ጸሎትን። ሞርታል የሆነ ሟች የሆነ ጊዜያዊ የሆነ አስተሳሰቡ ግምቱ ሁሉ ጊዜያዊ የሆነ እድሜ ላይ ሄዶ የሚያበቃ ሰው ለዘላለም ከሚኖር ሁሉን ከሚያውቅ መለኮት ከሆነ ከእግዚአብሔር ጋር ህብረት የሚያደርግበት ነው ይለዋል ጸሎት። ለዚህ ነው አንድ እግዚአብሔር ሰው ምን ሲል ሰማሁት? ዶንት ሜስ ዊዝ ዘ ፒፕልስ ሁ ኖ ሃው ቱ ፕሬይ። እንዴት መጸለይ ከሚያውቁ ሰዎች ጋር ሜስ እንዳታረግ ይላል። they know you how to stand። እንዴት መጸለይ እንዳለባቸው ያውቃሉ። ጸሎት ስትጸልይ የምትጸልየው በእግዚአብሔር ፊት ከእግዚአብሔር ጋር ነው የምትነካካው። ሃሌሉያ። በኢየሱስ ስም ዛሬ አይኖች ይከፈታሉ። አይኖች ይከፈታሉ። በእውነት የኔም የናንተም አይኖች ይከፈታሉ። እግዚአብሔር ይሄን እየተናገረኝ እኔ ለራሴ ጸልያለሁ። እግዚአብሔር ይሄ የሚለው ነገር እኔ በጥቂቱ እንዲገባኝ። ምክንያቱም እግዚአብሔርን አውቀን አንጨርሰው። አውቀን መቼም ልንጨርሰው አንችልም። እሱ ከመታወቅ ያልፋል። ሃሌሉያ። ይሄ እግዚአብሔር ግን ምን አለ? ከኔ ጋር ህብረት አድርጉ። ጸሎት ከእግዚአብሔር ጋር ህብረት ማድረግን ባይዘወይ ሪል የሚጸልይ ሰው ነገር ዓለሙ ነው የሚገለባበጠው። ነግራቸዋል። ሪል የሆነ ጸሎት ዓለም ላይ ስትገቡ ተመሳሳይ መሆን አትችሉም። ሪል እውነተኛ ጸሎት ውስጥ ስንገባ የእውነት ከእግዚአብሔር ጋር ስንጸልይ ይሄ አቴንዳንስ እናስሞላ አይደለም። የእውነት ጸሎት ስንጸልይ ቆዳችን ተመሳሳይ መሆን አይችልም። ላይፋችን ተመሳሳይ መሆን አይችልም። ዛሬ የጸሎት መንፈስ ያገኛቸዋል። ረጅም ሰዓት የውላችሁ ቀዩን አምጣ ነጯን አምጣ ሽሮ አስፈጭልኝ በርበሬ ያለቀ ከማለት ያለፈ ከእግዚአብሔር ጋር የምንጋባበት ጸሎት ውስጥ እንገባለን። ኢየሱስ ጌታ። እንደ እግዚአብሔር ቃል የሆነ ጸሎት የጻድቃን ከእግዚአብሔር ጋር ያላቸው የፍቅር ግንኙነት ነው። ባይዘው ጸሎት ወደ ጸሎት ስፍራችሁ ስትሄዱ ከእግዚአብሔር ጋር ያላችሁን የፍቅር ግንኙነት እያሳያችሁ አሁን ኢት ኢዝ ታይም ስትሉት ማለት ነው። ሰው እንዲረብሻችሁ ሳትፈልጉ ስትቀሩ እኮ ስልካችሁን ሳይለንት ታረጋላችሁ፣ ትዘጋላችሁ እኮ። ጸሎትን ዘግታችሁ ወደ እግዚአብሔር ስትሄዱ ያ ማለት ምን ማለት ነው? ስልካችሁን ዘግታችሁ። አሁን እኮ ስንጸልይ ምንድን የምናደርገው? እዚህ እየጸለይን አንዳንዴ በጣም ያዝናናኛል ሰው እዚህ እየጸለይን ከዛ ወዲያው እዚህ ጋር ሄደው ይላል ማለት እግዚአብሔርን እያናገረ እንደሆነ ይራሳል። ጸሎት ላይ ነበርኩ ይቅርታ እንላለን። ለምን ትናገራለህ? ጸሎት ላይ ነኝ ብለህ የለህም እኮ ኦልሬዲ
ጌታ ምስክር እኔ እግዚአብሔር ስለገሰጸኝ ነው የምነግራችሁ። አሁን እኔ ራሴን እያጸደቅኩ እንዳይመስላችሁ፣ እኔ የገሰጸኝ ነው የምነግራችሁ። መጽሐፍ ቅዱስ እያነበብን እኮ ነው። ከዛስ ወዲያው ደግሞ እንትን እናረጋለን፣ ስክሮል እናረጋለን። ከዛ 10 ቲክቶክ እናያለን፣ 12 ስናፕሻት እናረጋለን። ምንድነው ደግሞ ሌላ ኢንስታግራም አለ መሰለኝ፣ እሱ ላይ እንገባለን። ካሱ በኋላ ተመልሰን የት ነበር ያቆምኩት ለን ጊዜ this is not prayer። ይሄ ጸሎት አይደለም። ጸሎት you have to switch everything እና you have to communicate with God። አጠገባችሁ ያለው ሰው ንገሩልኝ፣ ጸሎት ማለት በሉት፣ አይኑን እያያችሁ ንገሩት፣ ጸሎት ማለት በሉት ጊዜ ማሳለፊያ አይደለም፣ ከእግዚአብሔር ጋር መነጋገሪያ ነው በሉት፣ ከእግዚአብሔር ጋር መግባቢያ ነው በሉት። በእውቀት ታውቃላችሁ፣ ጸሎት ማለት ነፍሳችንን ከራሷ ምዕዋር አውጥተን በእግዚአብሔር ምዕዋር የምናስገባበት ዲሲፕሊን፣ ስጋችንን የምናስተምርበት ነው አንዱ። ታውቃላችሁ ስጋችን መጸለይ አይወድም። ስጋችን ፈን ነው የሚወደው። ስጋ በመንፈስ ላይ፣ መንፈስ በስጋ ላይ ይቃወማል ያን መጽሐፍ ቅዱስ። ስጋችን ፈን ነው የሚፈልገው። 10 ሰዓት ምንድነው ቲክቶክ ስክሮል ብታደርጉ ይሻላል 2 ሰዓት ባይብል ከምታነቡ። ስጋችን እንደዛ ነው የሚፈልገው። ስለዚህ ጸሎት አንደኛው ዲሲፕሊን እንደሆነ ስታስብ ስጋ ባይሰማውም ለሊት አሁን 9 ሰዓት ላይ ይጀምራሉ እነ ፍርዶስ፣ 10 ሰዓት ላይ እነ ምስሬ ይጀምራሉ፣ 12 ሰዓት ላይ ቲጂ ትጀምራለች። እስከ 1 ሰዓት ከ6 ሰዓት ጀምረን እንጸልያለን። አንዳንድ ቀን 6 ሰዓት ላይ ኧረ ጌታ ሆይ ምሕረት አድርግልኝ ብዬ ወደ ፍራሹ ወደ ስር ብገባ የሚደክመኝ ድካም ግን አይ ለስጋዬ ነግረው ኖ this is a time I consecrated for Christ ይፈልጋል። ቀኑ ሙሉ ስሮጡ እየጸልዩ የሆነ ነገር አድርጌ ውዬ ማታ ልክ ልተኛ ስል አላርሜ ይጮሃል 6 ሰዓት ነው ይለኛል። ስለዚህ ምን አደርገዋለሁ? ስጋዬን ጻጽበል። ከዛ የነ ጆሹዋ ሰልማን የነ ፓስተር ክሪስን ከፍትና ልሳን በእነሱ ልሳን ተነቃቅቼ የኔ ልሳን ይመጣል ኋላ። ለምን? ዲሲፕሊን ነው። ጸሎት ደስ ሲል የምታደርገው ደስ ሳይል የምትተው አይደለም። ደስ ቢልህም ባይልህም፣ ቢመችህም ባይመችህም፣ እንቅልፍ ቢመጣም ባይመጣም በሕያው እግዚአብሔር ፊት የምትንበረከክበት ነው። አሜን ልስማ። ጸሎት መጽሐፍ ቅዱስ ለመሰላችሁ የተጠራ ነው ለመግዛት ነው። እኔ አሁን ጸሎት ላይ መቆየት ብዙ አልፈልግም። ይሄ ብዙ ስትማሩት የኖራችሁ ስለሆነ መጽሐፍ ቅዱስ ሰማየ ሰማያት የእግዚአብሔር ናቸው ይላል። መዝሙር 115 ቁጥር 16 ላይ ሰማየ ሰማያት የእግዚአብሔር ናቸው፣ ምድርን ለሰው ልጆች ሰጣት ይላል። ምድርን እንዴት ትገዛለህ? ባለቤቷ ከሆነው ከእግዚአብሔር ጋር ተግባቦት ከሌለ። ዘፍጥረት 1:26 ላይ እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር፣ እነሱም በምድር ላይ ያለው ነገር ሁሉ ይግዙ አለ። እንዴት ትገዛለህ? ከሚገዛው ጌታ ጋር ካልተግባባ። እንዴት ትገዛለህ? ከያህዌ ጋር ካልተስማማ። እንዴት ትገዛለህ? ለእግዚአብሔር ጊዜ ከሌለ አትገዛም። ኢየሱስ ጌታ። 7ቱን የአስቄዋ ልጆች እኮ የመታው የኢየሱስ ስም ስላልተጠራ አይደለም። እነሱ እግዚአብሔር ፊት ሳይቆዩ የእግዚአብሔርን ነገር ሊወስዱ ፈለጉ። ኤልያስ ተስቢያው ኤልያስ ግን ምዕራፍ 17 ላይ መጣና ንጉሱ ፊት ቆሞ እኔ አለ እግዚአብሔር ፊት የምቆመው፣ በሕያው እግዚአብሔር ፊት የምገኘው፣ ከእግዚአብሔር ጠረን ጋር የምተሻሸው፣ እግዚአብሔር የሚያስበውን የማውቀው የሕያው እግዚአብሔር ፊት የምቆም ኤልያስ ነኝ አለው አክዓብን። አሁን እኔ የምናገረው ቃል እግዚአብሔር እንደሚናገረው ነው አለው። የሚቀጥሉትን 3 ዓመት ተኩል ዝናብም ሆነ ጠል አታይም አለው። ምንድነው ኦቶሪቲው? ቆይቶ የመጣበት ቦታ ዛሬ በኢየሱስ ክርስቶስም ከሮንግ ነገር አላቅቅሻለሁ። ጊዜሽን ከሚበላው አላቅቅሻለሁ። ብርህን አውጥተህ የገዛኸው ስልክ አንተን ከእግዚአብሔር አያርቅህም። ወላጆች ዋች አውት። ገንዘብ ስላለን ቆንጆ ስልክ ለልጆቻችን ሰተን ዓለማቸውን እንዳናበላሽ። ድሮ የኛ ጊዜ ልጅ ቤት ውስጥ ከተቀመጠ የእንትና ልጅ ከቤት አትወጣም፣ የእንትና ልጅ ከቤት አይወጣም፣ ጨዋ ነው ይባላል። አሁን ልጅ ቤት ውስጥ ከገባ ሌላ ነገር እያደረገ ነው። በገዛ እጅ ገዝተህ የሰጠኸው አይፎንና ምናምን ኖትና ምናምን አንተ የሰጠኸው ስልክ ልጅህን ከእግዚአብሔር ዓለም ሊያጠፋው ይችላል። you have to watch out ወላጆች። ፌሎሺፕ ህብረት ከእግዚአብሔር ጋር ሃሌሉያ። ለዚህ ነው መዝሙረኛው ተገርሞ መዝሙር 8 ላይ ምንድነው እንደዚህ አንተ ማይንድፉል የሆነው አእምሮህን በሙሉ ሰው የያዘው ምንድነው ሰው አለው። ትወደው ዘንድ መዝሙር 8ን እናንተ ከ4 እስከ 9 አንብቡት። ትወደው ዘንድ የሰው ልጅ ምንድነው? ታስበው ዘንድ የሰው ልጅ ምንድነው አለ። በእጆች ስራ ሁሉ ላይ የሾምከው፣ ከመላእክት ጥቂት ያሳነስከው። አማርኛው ነው ከመላእክት የሚለው፣ ኦሪጂናል ትርጉሙ ከያህዌ ጥቂት ያሳነስከው ይላል። በእንስሳት ላይ በአዋፋት ሁሉ ላይ ሾምከው። እንዲህ ያከበርከው ሰው ምንድነው? እና ይሄ ያከበረው ሰው ምድር ላይ መግዛት ካለበት ያከበረው ሰው መጸለይ ያለበት። ንገሩልኝ አጠገባችሁ ያሉ ሰው አንተ መጸለይ ያለብህ በሉት። እስካሁን ትጸልይ ይሆናል በሉት። አሁን ግን ጨምረህ ትጸልያለህ፣ አብዝተህ ትጸልያለህ።
ኢየሱስ ክርስቶስ ጌታን። ጥቂት የጸሎት አይነቶችን ለእናንተ ኢንፎርሜሽን እንዲሆን ጽፌያለሁ። እንዲሁ ዝም ብለን አይተን እናልፋለን። የእምነት ጸሎት አለ፣ የጸሎት አይነቶች፣ የምልጃ ጸሎት አለ፣ ኢንተርሴሽን እና ሰፕሊኬሽን፣ ለሌሎች ምን ጸልየው መብታቸው የምናስከብረውና ልመናን የምናረገው ፒቲሽን የምናረግበት ኢንተርሴሽን የሚለው እና ሰፕሊኬሽን ያንን ይዛል። የስምምነት ጸሎት አለ፣ አግሪመንት ማቴዎስ መጽሐፍ ላይ የሚናገረው ሁለት ሆናችሁ በምድር ብትስማሙ የሚለው ማለት ነው። ዋርፌር አለ፣ ኤፌሶን ላይ የሚናገረው የቃጦራችሁን አንሱ የሚለው። እንደገና ማቴዎስ 18 ላይ በምድር ያሰራችሁት በሰማይ የታሰረ ይሆናል ይላል። የምስጋና ጸሎት አለ፣ ተሰሎንቄ ላይ አለ፣ ቆላሲያስ ላይ አለ። የምስጋና ጸሎቶች የመሰጠት ወይም የመለየት ዴዲኬሽን፣ ኮንሰክሬሽን፣ ይሄ ለእግዚአብሔር ነገር እምቢ የምንልበት ይሄ ኃጢአት ሳይሆን እልፍ ያለ አሁን ይሄ ዝሙት፣ ስርቆት፣ ውሸት፣ መጠጥ ምናምን ወሬ ሐሜት ሳይሆን እነዚህ እኛን አይመለከቱንም። ባይዘው እኛ የዚህ ክለብ ተጫዋች አይደለንም። ገና አትስረቅ፣ አትዋሽ፣ አታመንዝር ምናምን እንባል አይደለንም። እኛ በክርስቶስ ኢየሱስ ደም የታጠብን በአብ ቀኝ የጸደቅን እግዚአብሔር ያከበረን ጻድቃን የእግዚአብሔር ልጆች ነን። እንዲህ አይነቱ እንትን አይመለከተንም። እኛን ግን እልፍ ያለ ህይወት አለ። ጊዜ ለእግዚአብሔር ኮንሰክሬት የምታደርግበት የሆነን ታደርገው የነበረውን ነገር ትተህ ወደ ጓዳ ወደ እግዚአብሔር የምትገባበት ኮንሰክሬሽን የዴዲኬሽን ጸሎት አለ። የመሰጠት ይሄ ራሳችንን ለእግዚአብሔር ነገር የምንለይበት ስፔሻሊ አገልጋይ ስትሆን ጥሪ ሲኖርብህ ይሄ ጸሎት በጣም ወሳኝ ጸሎት። የንስሐ ጸሎት አለ፣ አንደኛ ዮሐንስ ላይ የሚናገረው የልሳን ጸሎት አለ፣ ሮሜ ላይ የሚናገረው። እነዚህ የጸሎት አይነቶች ናቸው። እናንተ ዲግ ማድረግ ትችላላችሁ፣ እነሱ ስላልሆኑ ሰብጀክቶቼ ማለት ነው። ታዲያ ለምንድን ነው የምንጸልየው? በደንብ ዛሬ እንድትሰሙ የምፈልገው ከዚህ ቀጥሎ ነው። ለምንድን ነው የምንጸልየው? አጠገባችሁ ያለው ሰው ለምንድን ነው የምንጸልየው በሉት። አንተ በክርስቶስ አልቆል የለ እንዴ? አንድ ወንድም አንዴ ራስዎት እንደዛ ብሎኛል። እኔ በክርስቶስ አልቆልን አልቆ ለምንድን ነው የምንጸልየው አለኝ። ኢየሱስ ጌታን አልቆልኛል። አዎ ያለቀልኝን ለማውረድ ነው የምጸልየው። አልቆ እግዚአብሔር ፓኬጅ አድርጎ አስቀምጦታል እና ከዛ ያለቀልን ይዘህ አንተ ለምን በችጋር ትመታለህ? ያለቀል እያለ አንተ ለምንድን ነው የመጣው የሚጠልዝ? ስላላወረድከው ነው። አንድ መልስ ነው ያለኝ። ለምንድን ነው የምንጸልየው? ለመቀበል። አጠገባችሁ ያለው ሰው ንገር፣ የምትጸልየው በሉት ለመቀበል ነው። እስካሁን ጸልየ ካልተቀበልክ ጽዮን ተቀብላ ስለምታቅ በደንብ በሉት። ጽዮን ተቀብላ ስለምታቅ በደንብ ስማት በሉት። አንድሪ ወማክ እንደዚህ ይላል ዌይስ ኦፍ ፕሬየር የሚል መጽሐፉ ላይ እስካሁን ጸልየ ካልተቀበልክ ያንተ መንገድ ስላልሰራ የኔን ተከተል ይላል። አሁን እስከ ዛሬ ጸልየ ያልተቀበልከው ኬስ ካለ አሁን የኔን መንገድ ተከተል የሰራልኝን ስለምነግርህ። ለምን እንጸልያለን? ለመቀበል። ያዕቆብ መጽሐፍ ላይ ያለውን ቃል አውጡልኝ። ለመቀበል ምንድን ነው የምንቀበለው? ከእግዚአብሔር ጋር ህብረት ለማድረግና ከእርሱ የሆነውን ሁሉ ለመቀበል። ከዲያብሎስ የሆነውን አይደለም፣ ከጨለማ የሆነውን አይደለም፣ ከየትም ከሰው የሆነውን አይደለም፣ ከእግዚአብሔር የሆነውን ለመቀበል ነው የምንጸልየው። አንድ ጊዜ እግዚአብሔር ሰው ፓስተር ክሪስ ምን ሲናገር ሰማሁት። በጣም ብዙ ሰው ወደ ቸርች ሲገባ ጀብደኛ ነው አለ። በጣም እንዲህ ብሎ ነው የሚገባው። ሲመለስ ግን ክንፏ እንደተመታች ዶሮ እንዲህ ብሎ ነው የሚወጣው። ለምንድን ነው ብዬ ቼክ ሳደርግ ሳይቀበል ስለሚወጣ ነው አለ። መቀበል በጣም ወሳኝ ነገር ስለሆነ ነው የምነግራችሁ። ጸልየ ያልተቀበልክበት ነገር ቴስቲሞኒ ስለሌለ ኮንፊደንስ አይሰጥህም። ተመልሰ ያንን ጉዳይ ለመጸለይ ካሬጅ አታገኝም። ዛሬ ግን እነግራችኋለሁ ኢየሱስ ክርስቶስ ጌታን። መጽሐፍ እንደዚህ ይላል። ያዕቆብ መጽሐፍ ምዕራፍ 4 ላይ ትመኛላችሁ ለእናንተም አይሆንም፣ ትገድላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙም አትችሉም፣ ትጣላላችሁ፣ ትዋጉማላችሁ፣ ነገር ግን አትለምኑምና ለእናንተ አይሆንም፣ አትጠይቁምና ለእናንተ አይሆንም። ትለምናላችሁ ወይም ትጠይቃላችሁ፣ ስትጠይቁ ደግሞ በምኞቶቻችሁ ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉም ይላል። ያለመነውም አልተቀበለም፣ በለስት የጠየቀውም አልተቀበለም። ሮንግ በሆነ ሞቲቭ የጠየቀውም አልተቀበለም፣ ያልጠየቀውም አልተቀበለም። ኢየሱስ ክርስቶስ ጌታን። አንድ ጊዜ ይባላል ሰዎች በዋሻ ውስጥ አልፈው ሲሄዱ አሸዋ ነበረ ዋሻ ውስጥና አሸዋ ነገር መሰላቸው በፈረስ እየሄዱ። ከዛ ምንድን ነው ይሄ አሸዋ ብለው ጨለማ ስለሆነ አላዩም። ብቻ ግማሹ አፈሳ፣ ግማሹ ደግሞ አትቀልዳለህ እንደ ምንድን አሸዋ የሚያሳፍስህ እያሉ ወጡ ማለት። ከዋሻው ከረዥም ርቀት በኋላ ሲወጡ ያፈሱትም ሲያዩ ወርቅ ነው። ወይ ብለው ያፈሱትም ትንሽ በማፈሳቸው ተናደዱ፣ ተበሳጩ። ያላፈሱትም ተቆጩ ይላል ሂስትሪው። ያልጠየቁም ስላልጠየቁ አልተቀበሉም። የጠየቁትም በለስት የጠየቁት አልተቀበሉም። አንተ ስትጠይቅም እንደ እግዚአብሔር ቃል ነው የምትጠይቀው። አሜን አሜን። እስቲ ቀኝ እጃችሁን ብድግ አድርጉና እንደ እግዚአብሔር ቃል እጠይቃለሁ፣ እቀበላለሁ። እዚህ ጋር ሪማርኬሽን ላስቀምጥላችሁ። አንዳንድ ጊዜ ነገርየው ለምሳሌ እኛ የምንጠይቀው ጉዳይ እግዚአብሔር ቃል ላይ ተጽፏል ማለት ብድግ አድርገን ጥቅስ ጠቅሰን ነጭ የሚል እንትን መጽሐፍ ቅዱስ ላይ ስላለ ነጭ እንደተባለው ይሄው ነጯ ነው ሲጃለው ስላለን የምንወስድ እንዳይመስላችሁ።
በጣም ብዙ ሰው እንደዛ ደግሞ ስለሚስት ዲዘርኒንግ የሚባል ነገር አለ። መንፈስ ቅዱስን መስማት የሚባል ነገር አለ። ነጯን ወስዳታለሁ ስትል መንፈስ ቅዱስ ነጯን እንድትወስድ ይፈልጋል ወይ? አሜን አሜን። ምክንያቱም መጽሐፍ ቅዱስ አንዳች እንደ ፈቃዱ ብንጠይቅ እንዲሰማልን እናውቃለን ነው የሚለው አንደኛ ዮሐንስ። አንዳች እንደ ፈቃዱ ብንጠይቅ እንዲሰማል። እንደ ፈቃዱ ሲባል ብዙ ሰው ትክክል ነው፣ ፈቃዱ ቃሉ ነው። ብድግ አድርገን ግን ለአንዳንድ ኬዞች እንደዚህ ይላል እኮ። አንድ በቢዝነስ ኬዝ የተጣሉ ሰዎችን ለማነጋገር ሊደበድበው ነበረ ልጁ። ሌላኛው ሰውዬ ሊደበድብ ፈልጎ አንተ ተው እንጂ ያልኩት፣ ተው እንጂ እንዴት እንደዚህ አይደረግም? ወንድምህ እኮ ነው። ደግሞ መጽሐፍ ቅዱስ እንደዚህ ያስተምረናል ስለው ለሰነፍ ጀርባ በትር ይላል አለኝ። መጽሐፍ ቅዱስ ለሰነፍ ጀርባ በትር ይላል አለኝ። ይላል እኮ ምሳሌ መጽሐፍ ላይ ለሰነፍ ጀርባ በትር ይላል። ግን ወንድምህን ነው ወይ ምታ ያለው? ወንድምህ ሰነፍ አይደለም፣ በክርስቶስ አዲስ የተወለደ አዲስ ፍጥረት ነው። አያችሁ ነገርየውን በትክክለኛ ቦታ ማንጠቅሰው ከሆነ ለቁጣችን ለስጋችን ቁጣ ማብረጃ እንጠቀመዋለን። የእግዚአብሔርን ቃል የእግዚአብሔር ቃል ለቁጣችን ለስጋችን ቁጣ ማብረጃ የምንጠቀመው አይደለም። ለዚህ ነው ዲዘርን ማለት ሪሊ እግዚአብሔር ነገርየውን በእኔ አሁን እንዲሆን ይፈልጋል ወይ? ያ ነው መንፈስ ቅዱስን መስማት ማለት። መንፈስ ቅዱስን በትክክል ስትሰሙ ሮንግ ጸሎት አትጸልዩ። መጀመሪያ የምትጸልዩ ጸሎት ራሱ እንደ እግዚአብሔር ሐሳብ ይሆናል ማለት ነው። ሃሌሉያ ሃሌሉያ። እስቲ ለመቀበል እጸልያለሁ በሉ። ለመቀበል እጸልያለሁ። እስቲ ዮሐንስ ወንጌል ምዕራፍ 16 ቁጥር 23 እና 24ን ልታደርጉልኝ ከቻላችሁ። መጽሐፍ ቅዱስ ኤፌሶን 3:20 ላይ እናንተ እነዚህን ቃሎች አንብቡን። ዮሐንስን ብቻ ነው የምፈልገው። ምሳሌ 18 ላይ እንዴት አንደበትን እንደሚሞላ የከንፈርን ፍሬ እንደሚያመርት ይናገራል። ኤፌሶን 3 ላይ ከምንጠይቀውና ከምናስበው እጅግ አብልጦ ሊያደርግ ለሚቻለው ይላል። መቀበል ማለት እሱ ነው። እግዚአብሔር ከምንጠይቀው ከምናስበው እጅግ አብልጦ ሊያደርግ ይችላል። እስቲ ከኔ ጋር ተናገሩ። ከምጠይቀው ከመንፈሳችሁ በሉት። ከምጠይቀው ከማስበው እጅግ አብልጦ እግዚአብሔር ሊያደርግልኝ ይችላል። ከምጠይቀውም ከማስበውም። ለምጸልየው ለመቀበል ስለሆነ፣ ምጸልየው በእግዚአብሔር ፊት ጊዜ ለማሳለፍ ስላልሆነ፣ የምጸልየው በእግዚአብሔር ፊት ከአባቴ ፊት ጸጋ ለመካፈል ስለሆነ፣ መንፈስ ለመካፈል ስለሆነ፣ የገባሁበትን ጉዳይ ወደ ፍጻሜ ለማምጣት ስለሆነ፣ ለምን እግዚአብሔር ፊት ስቀርብ እግዚአብሔር ነገርየውን እንደሚያደርግልኝ እያየው ስለምጸልይ። ኢየሱስ ክርስቶስ ጌታ። ዮሐንስ 16 23 24 በዚያ ቀን ከኔ ምንም አትለምኑም፣ በዚያን ቀን ከኔ ምንም አትለምኑም፣ እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። ሃሌሉያ። እስካሁን በስሜ ምንም አልለመናችሁም፣ ለምኑ ትቀበላላችሁ፣ ሃሌሉያ፣ ደስታችሁ ሙሉ ይሆናል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ምን አለ? በዚያን ቀን ከኔ ምንም ነገር አትጠይቁ። መቼ? ዛሬ። አሁን ኢየሱስ አጠገባችን የለም፣ በመንፈስ ቅዱስ በዝቶ ነው ያለው። ኢየሱስ ምን አለ? በዚያን ቀን በኔ ኢየሱስ ይሄን እንጀራ ባርክ፣ ኢየሱስ እንትን ብሏል እኮ አትሉኝም፣ ግን አንድ የምትጠይቁት አለ። አብ ነው የምትጠይቁት። ምን ብላችሁ? በኢየሱስ ስም አብ አባቶ ይሄንን አድርግ ብላችሁ። ይሄንን ስትጠይቁ ምን ይሆናል? አብ ያደርግላችኋል። ያኔ ደስታችሁ ሙሉ ይሆናል። አሜን አሜን። ጠይቀ ካልተቀበልክ ባይዘው ባልተቀበልከው ጉዳይ ላይ ቴስቲሞኒ የለህም። ቴስቲሞኒ የተቀበልከው ኮንከር ያረከው ነገር ላይ ነው ያለ። አልጠየቃችሁኝም፣ አልተቀበላችሁም። አሁን በስሜ ምንም ማን እኔን አትጠይቁኝም፣ አብን ነው የምትጠይቁት። እስቲ እጃችሁ ምድግና አርጉና አብ አባት ሆይ በሉ። አብ አባት ሆይ በኢየሱስ ክርስቶስ ስም የልቤን መሻት እንደ ቃልህ ስለምትሰጠኝ አመሰግንሃለሁ። ዩሲ ግራንትድ ነው። ማንን? አብን ስትጠይቁ ምን በስሜ ምን ይሆናል? ይሰጣችኋል። አብ ምን እንድትሆኑ? ደስ እንዲላችሁ፣ ደስታችሁ ደግሞ ፍጹም እንዲሆን። አሜን አሜን። እስቲ ከኔ ጋር ተናገሩ። ደስ እንዲለኝ፣ ደስታዬ ፍጹም እንዲሆን በኢየሱስ ስም እጠይቃለሁ፣ እቀበላለሁ። ምንድነው የምንጠየቀው? ትውልድ እንቀበላለን። ታውቃላችሁ፣ ከጸለይን ትውልድ እንቀበላለን። ከጸለይን ሕግ እናስቀይራለን። ይሄን አስቴር መጽሐፍ ላይ እናንተ ገብታችሁ ማንበብ ትችላላችሁ። ትውልዴ በመሻቴ ይሰጠኛለች አስቴር። ምን አድርጋ? 3 ቀን ጾማ ጸልያ የእግዚአብሔርን ፊት ፈልጋ፣ ከዛ ልብሰ መንግስቷን ለብሳ ወደ ንጉሱ መታ እራት ጋብዛው። በጣም እንደኔ ቅሽቅሽ ያለች አይደለች፣ የምትገርም ናት። ዛሬ እራት ጋብዛ ሰው ህዝቡ ሊያልቅበት ተጣድፎ ጥያቄ አያቀርብም። አረ ዛሬ አይደለም ነገ ተመን አረጋጋችሁ ሃማን ሳይቀር በጌታ በኢየሱስ ስም። አንቺ እንደዛ ነሽ፣ አንተ እንደዛ ነህ። አረጋጋችሁ ሃማን ሳይቀር እንዳይጠረጥር አረገችው እና ለሃማ መሰቀያ ሁሉ እንዲዘጋጅ ጊዜ ሰጠች። ሃማ ላይ ሌሊቱን እኮ ነው ነገሩ የተገለበጠው። ነገ እራት ብላ ማለትም እንዴ ዛሬ ኬዝ እያለ አዎ የሚጸልይ ሰው አይንቀዠቀዥም።
የእግዚአብሔርን ፊት ያየ ሰው የሰው ፊት አያይም። አንድ ወንድም አንድ ቀን እንደዚህ ብሎ ቴስቲሞኒ ነገረኝ። አንድ ጉዳይ ላይ በጣም ጨነቀኝ አለ። ፋይናንስ ፈለግኩ አለ። ከዛ ጸለይኩ በእግዚአብሔር ፊት አለ። ጸለይኩና ወዲያው እንትን መጣልኝ አለ። ላይክ ሪዝን እገሌ ጋር እኮ ብትደውል ታገኛለህ ብሩን፣ ለምን ቶሎ እንትን አትልም አለኝ አለ። ልክ ልደውል እንዲያነሳውና እግዚአብሔር ሆይ አንተን እኮ ጠይቄያለሁ፣ አንተ ዝም ካልከኝ እንትና ይበልጣል ማለት እኮ ነው አልኩት አለ። ስልኬን መልሼ ቁጭ ከማድረጌ ተደወለልኝ ከሌላ ቦታ አለ። አጠገባቸው ያለውን ሰው እግዚአብሔር እያየህ ነው በሉት። እግዚአብሔር እየሰማህ ነው በሉት። እግዚአብሔርን ጠይቀ ሌላ አትጠይቅ። እግዚአብሔር ፊት አቅርበ ሰው ፊት አታቅርብ። አስቴር በእግዚአብሔር ፊት ጸለየች፣ ጾመች። ከዛስ ንጉሱ ፊት ገባች። ከዛ ንጉሱ እራት ከበሉ በኋላ ምንድን ነው የምትጠይቅኝ? የመንግስቴን እኩሌታ የ127 ሀገር እኩሌታ ወርቅ ብር የምትፈልጊውን ሰጪ ስላት፣ ኖ ኖ ኖ እሱ አይደለም ችግሬ፣ ነገ ደግሞ ተመልሰና ነገ ደግሞ ቤቴ እስቲ መጥተህ ጎምለል ልበልልኝ። በዛ መካከል ሃማ መሰቃያውን አዘጋጀ። ገባና ኧረ በመርዶክዮስ ዛሬም አልሰገደልኝም አለ። ዛሬም ምንም አልተናወጠም አለ። ምን አስጨነቀ አንተ አለችው ሚስቱ። በቃ አንድ 50 ክንድ ድንጋይ እንትን እንጨት አዘጋጅና ስቀለውና ዘና ብለ ወደ እራት ሂድ። ምን እሱን እያየ ትሳቀቃለህ አለች። የእሱ መሰቃያ እንደሆነ አላወቀም። ሄደ ተሯሩጦ 50 ሜትር መሰቃያ 50 ክንድ መሰቃያ አዘጋጀ። ከዛ ወደ ንጉሱ ተንቀሽቅሾ ሊገባ ገባ። ከዛስ ንጉሱ ደግሞ እንቅልፍ አጥቷል። አየ አንተ ስትረጋጋ፣ አንተ በእግዚአብሔር ፊት ስትንከባለል፣ እግዚአብሔር ነገር እየሆነ ሄዶ ያንከባልለዋል። እኔ ትልቁ ዊዝደም ነው ዛሬ እየነገርኳችሁ ያለሁት። ጠረን ተመሳሳይ መሆን አይችልም። ጠረን ተመሳሳይ መሆን አይችልም። እግዚአብሔር ፊት እየኖርክ prayer is a big investment ቸርች ያልተጠቀመችበት። ትዝ ይላችኋል አባም ብዙ ጊዜ እዚህ ቦታ አፖስትል ተናግሮ ያውቃል። የኮሪያው ያንግቾ ፓስተር ቾ ያኛው የዛኛው የሰሜን ኮሪያው ኒውክሌር ላፈነዳ ነው አለ። ከዛ ፕሬዝዳንቱ ለፓስተር ቾ መተው ኧረ እንዲህ አለን እኮ ሲሉ ምን ችግር አለ? እኛም ፕሬየር ማውንቴን ላይ ሄደን እናፈነዳለን። ኢየሱስ ክርስቶስ ጌታ፣ ኢየሱስ ክርስቶስ ጌታ። አለቃዬ ተነሳብኝ፣ አንቺም ከሰማይ ተነሽበት። ጎረቤት ያላስቀምጣሉ፣ አንቺም ከሰማይ አታስቀምጪው። ዶንት ፋይት። ይኸውልህ አዳምን ከጣለ ጀምሮ ትሬኒንግ ከወሰደ ሰይጣን ጋር ኮሌታ ለኮሌታ አትያያዝ። አንተ ከላይና ትበልጥበታለህ። ወይኔ ዛሬ በጌታ በኢየሱስ ስም አንተ ጓዳ ትንበረከካለህ፣ አደባባይ ታዋርደዋል። አንቺ ጓዳ ትጮያለሽ፣ አደባባይ ትፈነክቸዋለሽ። አትነግሩኝም እንዴ አለ ንጉሱ። የሶሪያ ንጉስ ግራ ተጋብተው ንገሩኝ እንጂ አለ። ማን ነው ጆሮ ጠቢ ከኛ መካከል እየሄደ ኢንፎርሜሽን እንደዚህ የሚያወጣ አሳልፎ የሚሰጠን ማን እንደሆነ ንገሩኝ አለ። ኧረ አንተ በመኝታ የመከርከውን በጓዳው ቁጭ ብሎ የሚገልጽ በጸሎት የታወቀ መንፈስ ቅዱስን የሚሰማ የተባረከ የእግዚአብሔር ሰው ኤልሳዕ ይባላል አሉት። ኢየሱስ ጌታን። አንቺ በርከክት ያለሽ ማንም ሳያይ በርከክት ያለሽ በአለቃሽ ፊት ሞገስ ያንቺ ነው። ይኸውልህ ለእንትና የመጣ ጅኒ አንተን ከጠለፈ ማሰራት አቁመሃል ማለት ነው። ዛሬ ማታ ግን ትነሳና በርከክ ትላል። ማግራቬኔ ሜጋዳጋቫና ማንታ ትላል። በእግዚአብሔር ፊት ትጮኻለህ፣ በአደባባይ ያንተ ነገር አፐራንድ ይይዛል። በጓዳ ትጮኻለህ፣ በአደባባይ ሹመት ይታያል። በጓዳ ትጮኻለህ፣ በአደባባይ መልክህ እንደኔ ወደ 16 እየተቀየረ ይሄዳል። you have to prayer ጸሎት it's a big investment። ለዚህ ነው መጽሐፍ ቅዱስ ሲናገር ጻድቅ በምቹ ጊዜ ወደ እግዚአብሔር ይጮኻል፣ ብዙ የመከራ ውሃ በመጣ ጊዜ አያገኘውም ይላል። ዲፖዚት ነው ባንክ እንደሚቀመጥ ብር ጸሎት፣ ባንክ እንደሚቀመጥ አማውንት ወስዳ አስቀምጣ በኤቲኤም መዘዘርገ እንደምታወጣው ጸሎት ኢንቨስትመንት ነው፣ ዲፖዚት ነው ብራዘር። እኛ ጊዜ ላይ አሁን በጣም ቀልድ ሆኗል። የሆነ ዩቲዩብ እንከፍታለን፣ የሆነ ሰው የሚጸልየውን ጸሎት እንሰማለን፣ እንተኛለን። ብራዘር ሰውየው ለራሱ ነው የጸለየው፣ ላንተ አይደለም። አትሸወዱ። ፕሬየር ኢዝ ኢንቨስትመንት። ታውቃላችሁ አርሊ ቸርች ላይ መቼ ዕለት አንዱም ይሄ ቃል ሲነገር ነበር። ሐዋርያ ሥራ 12 ላይ እዩ። ለምንድን ነው የምንጸልየው? ለመቀበል ጉባኤ ውስጥ ለመቀበል ይበል፣ ጤና ለመቀበል፣ ሞገስ ለመቀበል፣ ኃይል ለመቀበል እጸልያለሁ። ታውቃለህ ሰይጣን የሚገባው አንድ ቋንቋ ነው፣ እሱም ኃይል ነው። ሰይጣን ንግግር አይገባውም። ሰይጣን ዶክትሪን አይገባውም። ሰይጣን ያንተ ጀስቲፊኬሽን አይገባውም። ያንተ 101 አይገባውም። ዴቪል የሚገባው ስልጣን ነው፣ ኃይል ነው የሚገባው። የቤተ ክርስቲያን ሂስትሪ እያልክ ብታወራለት ሰይጣን አይወጣም። ሰይጣን የሚወጣው በኢየሱስ ስም ብለን
አሜን ልስማ። ኃይል ነው የሚገባው። ሰይጣን የሚገባው አንድ ቋንቋ ኃይል ነው። አቤቱ ተነሳ ጠላቶች ይበተኑ አለ መዝሙር 68 ላይ። ሰይጣን የሚገባው ቋንቋ ኃይል ነው። አንሳ እጅን ማለት ነው ያለብህ። መጥቶ ሲበጠብጥ እጅን አንሳ። እስቲ በለው እጅን አንሳ። ከቤቴ ላይ ከትዳሬ ላይ ማትናገሩ ሰዎች ተናገሩ። ከጤናዬ ላይ ከልጆቼ ላይ ከዘመኔ ላይ በኢየሱስ ስም እጅህን አንሳ። ታትስ ሰይጣን የሚሰማው ኃይል ነው። ሌላ የሚገባው ቋንቋ የለም። ምንም አይነት እኛ ጀስቲፊኬሽን ምንሰጣችሁ እኛ ማይንዳችን ሪኒው እንዲሆንና ፖዚሽናችን ላይ እንድንቆም እንጂ ሰይጣን ኃይል ነው የሚሰማው። ኃይል ነው የሚሰማው። ለዚህ እኮ ነው ያ አልወጣ ብሎ ከሰቃይቷቸው ኢየሱስ መጣ ነው ውጣ ሲለው እንደ እኛ ያላስወጣ ነው ለምንድን ነው አሉ። እናንተማ ኃይል ስላልተቀበላችሁ ነው። ጾሙ፣ ጸልዩ፣ ክብዱ ነው። መንፈስ ዓለም ላይ ተነካኩ። ከተወለዳችሁበት ዓለም ጋር ተጋቡ። የእግዚአብሔር ዓለም እውነተኛ ዓለም ነው። ከዛ ዓለም ኃይል ሰብስቡ። የቃጦራችሁን አንሱ። የራስ የመዳን ራስ ቁር አድርጉ። የጽድቅ ጥሩር ልበሱ። የእምነት ጋሻ አንሱ። የእውነት ቀበቶ ታጠቁ። የሰላም ወንጌል ጫማ ተጫሙ። ከዛስ አሳዱት። ጋድ ጠላቶቹ ዘመቱበትና እሱም ተከታትሎ ዘመተባቸው ይላል። ሃሌሉያ። እኔ የሚያለቅስ ሰው እዚህ አይታየኝም። ትዘምትበታል፣ 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 ትዘምችበታለሽ። እጃችሁን ብድግ አድርጉና ነገሬን የነካው ላይ በሉ እዘምትበታለሁ። በእኔ ግዛት ላይ ጨለማ አንዳች የለውም፣ አባርረዋለሁ። ኢየሱስ ጌታ። that's your position። ታውቃላችሁ አይደል? ሐዋርያ ሥራ 12 ላይ ያዕቆብን ገሎ ጴጥሮስን ያዙ። ከዛ ቤተ ክርስቲያን ተነሳች። አሁንማ አይሆንም አሉ። ጮሁ ወደ እግዚአብሔር። መልአኩ ሄደ፣ ጴጥሮስ ተፈታ። ስለዚህ ለአንተ ዓለም ላይ ኢየሱስ ክርስቶስ ጌታን ውጤታማ ነገር ማየት ከፈለክ በጌታ በኢየሱስ ስም ትጸልያለህ። ኢንተርቴን አታረግም። ምን እንግዲህ እኮ ከዚህ በፊት በኮቪድ ጊዜ እንደዚህ ሆኖ አቶ ከሌላ ላይ እንደዚህ ሆኖ ጉግል ላይ ማይቸው እንዲሆኑ አንድ ቴስቲሞኒ ማልሰማም ዩቲዩብ ላይ እንደዚህ ሆነ ብለህ አናሊሲስ አትሰራም። ብድግትና ስፍራን ትይዛል፣ ራቸስነስን ትይዛል። እኔ የእግዚአብሔር ጽድቅ ነኝ፣ በክርስቶስ ኢየሱስ አዲስ ፍጥረት ነኝ። በእኔ ላይ የተሰራ መሳሪያ አይከናወንም። የጻድቃንን ጩኸት እግዚአብሔር ይሰማል። የኢየሱስ ስም ሕያው ስም ነው። እኔ በኢየሱስ ደም ተሸፍኛለሁ ብለህ ዕቃ ጦርን በሙሉ ትመዝበታል። you can't entertain። ኢየሱስ ክርስቶስ ጌታ። ሰው እግዚአብሔር የሚፈልገው እኛ እንድንቀበል ከሆነ በእግዚአብሔር ፊት ኮንቲኒየስሊ መጸለይ ካለብን ወይም ደግሞ እንድንቀበል እንድንደሰት ከሆነ እንዴት ብንጸልይ ነው እግዚአብሔር የሚደሰተው? ወይም ደግሞ እኛ ህይወት ላይ እንዴት እንጸልይ? መቼም እንዴት እንድንጸልይ ስላችሁ ስለ ፖዚሽን ዛሬ አላወራም። ያ ሌቭል 1 ላይ ሌቭል 2 ላይ ተምራችሁታል። ስለ ፖዚሽን እጃችንን እያነሳን ተንበርክከን ተኝተን ዋትኤቨር ፖዚሽን ላይ ሆናችሁ መጸለይ ትችላላችሁ። ዛሬ ስለ አቲቲዩድ ነው ማወራው። እንዴት ነው የምንጸልየው የሚለው ስለምናደርግበት ፖስቸር ሳይሆን ስለምንጸልይበት ኦቶሪቲ፣ ስለምንጸልይበት ስልጣን፣ ስለ ሬቨሌሽኑ፣ ስለ መረዳቱ ነው ማወራው ማለት ነው። አንድ የእግዚአብሔር ሰው ደግሞ የጻፈው ላንብብላችሁ። እንግሊዝኛ ነው። prayer directly connect us that which is mortal and temporary in this world to that God our Father which is divine and eternal ይላል። ቀድም ነግሬያችኋለሁ። ሞርታል የሆነውን ሟች የሆነውን ጊዜያዊ የሆነውን ሰው መለኮታዊ ከሆነው ከእግዚአብሔር ጋር ያገናኛል ጸሎት ይላል። በምድራችን የቸርች ሂስትሪን አንብቡ። ጊዜ ካገኘው 1-3 ቴስቲሞኒዎች ነግራችኋለሁ። እያንዳንዳቸው ለውጥ ያመጡ ሰዎች በእግዚአብሔር ፊት የጸለዩ ሰዎች ናቸው። ባለፈው ስለ ቶም ሂንክስ ሲነግረን ነበረ ኤሉ። ቶም ሂንክስ የሚባል ሰው መጸለይ ጀመረ። በቃ የእግዚአብሔርን ክብር ማየት ፈለገ። 40 ቀን ጸለየ። ምንም ነገር አልመጣም። ጾመ 40 ቀን በውሃ ፈሳሽ እየወሰደ ብቻ። ከዛ ምንም ነገር አልመጣም። ጌታ የሆነ ነገር አልለቀቀበትም። እግዚአብሔር ኮሚትመንታችሁን ይፈልጋል። ከዛ በሚቀጥለው 40 ቀን ቀጠለ። ምንም ነገር አልመጣም። ሶስተኛ 40 ቀን ጾመ። ልክ ሶስተኛውን 40 ቀን ጾሞ ሲጨርስ አንድ ኤንጅል አይ አም ሂሊንግ ሬልም ብሎ መጣለት። እኔ የፈውስ ዓለም ነኝ። አሁን አሳይመንት አርጀንቲና መሄድ ነው። አርጀንቲና ትሄድና የአርጀንቲናውን ፕሬዝዳንት ትገናኘዋለህ አለው። ልክ አሜሪካ ዋይት ሃውስ እንደሚባል የአርጀንቲናው ፒንክ ሃውስ ነው የሚባለው። እዛ ፒንክ ሃውስ ሄደ ፕሬዝዳንቱን ትገናኛለህ አለው። ትኬት ቆርጦ ሄደ። ምን አድርጎ? ጸልዮ። ሐዋርያት ምን አድርገው ነው? ጸልየው። ብራዘር ነገሩን መቀየር ከፈለክ ጸልይ። ነገሩን መቀየር ከፈለሽ አታውሪ፣ ጸልይ። ጠዋት ተነስተሽ ጸልይ፣ ማታ ጸልይ። እስከ መቼ? ነገሩ ሀፕን እስኪያደርግ ድረስ። አንድ መጽሐፍ አለ ዶክተር ገሊላ ከላከችው ላይ ያየሁት ፑሽ የሚል የመጽሐፉ ርዕስ ራሱ ፑሽ ይላል። pray until something happen።
ዛሬ ጉባኤው ከኔ ጋር ነው። pray until something happen። ጸልይ መቼ? ስድቡ እስኪቀየር ድረስ ጸልይ መቼ? ነገርየው እስኪገለበጥ ድረስ ጸልይ። እስከ መቼ? እግዚአብሔር አፐራንዱን እስኪያስይዝ ድረስ ጸልይ። እስከ መቼ? የተቆፈረው ጉድጓድ እስኪደፈን ድረስ ጸልይ። እስከ መቼ? እግዚአብሔር ነገሩን ገልብጦ አንቺን ጥሩምባ አስይዞ አደባባይ እስኪያቆምሽ ድረስ ጸለየች ሐና። ጸለየች ምርር ብላ በእግዚአብሔር ፊት ካህኑ ኤሊ እስኪሰድባት ድረስ ምንድነሽ አንቺ? ስካርሽን ካንቺ አርቂ እስኪላት ድረስ አላት የምታየው ነገር፣ አላት የምትጠብቀው ነገር፣ አላት በእግዚአብሔር ፊት የምታስቀምጠው ነገር። ጮኸች። ከዛ እንደዚህ ያለች ይላል፣ እግዚአብሔር ሆይ አለች። አንደኛ ሳሙኤል ምዕራፍ 1 ቁጥር 11 ላይ በእውነት ይሄን ልጅ ብትሰጠኝ እድሜውን ሙሉ ላንተ ሰጣለሁ። ሺ ኢዝ ዋቺንግ። እያየች ነው። ቀጥዬ የምነግራችሁ እሱን ነው። ከዛስ ልጁን ከወለደችና ካሳደገች በኋላ መታ ለካህኑ ሕያው እግዚአብሔርን አለች፣ በፊት ቆሜ የነበርኩት ሴት እኔ ነኝ። ስለዚህ ብላቴና ጸለይኩ፣ እግዚአብሔርም ጸሎቴን ሰማ። ይሄው እሱም በእድሜው ሙሉ በእግዚአብሔር ቤት ይኖራል። ምን አድርጋ? ጸልያ ነቀፋዬን አንሳ እግዚአብሔር። በቃ መሰደቤ በቃ፣ መሳቂያ መሆኔ በቃ፣ ከኋልዮሽ ጓደኞቼ የሚያሽማጥጡብኝ በቃ ስትል ሰማይ በቃ አለ። ዛሬ አንድ ሰው ይጨክንና በቃ ይላል፣ ሰማይ በቃ ይላል። አንቺ በቃ ስትይ ህግ ይቀየራል። አንተ በቃ ስትል ህግ ይቀየራል። አንተ በቃ ስትል ሰማይ ይነሳልሃል። እንደዚህ አምረራን በእግዚአብሔር ፊት አንጮህም። መጽሐፍ ቅዱስ ዕብራውያን መጽሐፍ ምዕራፍ 12 ላይ ከኃጢአት ጋር ደም እስከ መፋሰስ ድረስ ገና አልተጋደላችሁም ይላል። ብያቸዋለሁ ቅድም። የተራ ኃጢአትን እያለ አይደለም፣ ነፍሳችንን በእግዚአብሔር ፊት ገና ለማስገዛት ለመጨከን፣ ከመንፈስ ዓለም ያለውን ነገር ለመውሰድ በጣም ገና ነን። ከዛ ቶም ሃንክስ ሄደ፣ እዛ ከተማ ሄደ፣ ወደ ፒንክ ሃውሱ ሄደ። ከዛ በኋላ የሰውየው ጠባቂ የነበረ ወታደር ዞር በል አንተ፣ እንደዚህ የሚባል ነገር የለም አለ። ለካ አገሪቱ ስለ ጌታ ነገር መስማት የምትፈልግ ሀገር አይደለችም። በኋላ ላይ እኔ እግዚአብሔር ልኮኝ ነው የመጣሁት፣ ልፈውስ ነው ምድሪቱን የመጣሁት፣ አስገባኝ አለው። እንግዲያውስ አለው እኔ ይሄ መከራ አለብኝ፣ ትዳሬ እንዲህ ተበላሽቷል፣ እንዲሆኛለሁ፣ ከኔ ጀምር አለው። ኤሉ ባለፈው ሲናገር ሰምታችኋል። እዛው የእግዚአብሔር ኃይል ብሎ ሲጠራ ሰውየው ሰማይ ወረደ፣ ነፃ ወጣ። በቃ ነገ 2 ሰዓት ላይ ና አለው። ፕሬዝዳንቱ ጋር አስገባል። ከዛ ፕሬዝዳንቱ ጋር ይዞት ሄደ። ፕሬዝዳንቱ ፊቱ ከካንሰር የተነሳ ዲፎርምድ ሆኗል። ጋዜጣ ላይ ምናምን ወጥቶ አያውቅም፣ ህዝቡ አያውቀውም። አንተ እንዲህ የሚባል ነገር የለም አለ። እኛ ጋር እንደዚህ እኔና ታየኝም እንዲህ አለ፣ ህዝቤ እንኳን አያውቀኝም ሲል በቃ ዛሬ ትፈወሳል። እሱም ፈወሰው። እሱን ሲፈውሰው እሱ ምን ቢል ጥሩ ነው? በል 25,000 የሚይዝ ስቴዲየም አለ። ምን ያደረገ ሰው? የጸለየ ሰው። ይኸውላችሁ እኔ አሁን ቶም ሃንክስ ያደረገው ስላወራው እኔ ላይ እሱ ቅባት አይመጣም፣ ስጸልይ ነው የሚመጣው። 17 የጸሎት አይነቶች ብዬ ስላወራው የጸሎት መንፈስ አይመጣብኝም። የጸሎት መንፈስ የሚመጣው ስትንበረከክ። ሰውየው ተፈወሰ። በየቀኑ አሁን ዶክተር አብይ ከነ ካቢኔያቸው እዚህ ቢመጡ እንደማለት ነው። በየቀኑ ሰውየው ፕሬዝዳንቱ ካቢኔውን ይዞ ስቴዲየም ይቀመጣል። 15 ቀን ሙሉ በሚገርም ሁኔታ ሰው ነፃ ይወጣ ነበር። 4,000 ሰዎች ቶም ሃንክስን ከሆቴሉ ሲወጣ ለማግኘት በር ላይ ተኝተው ያድራሉ። ቅባት ይምጣብሽና እንደዛ ያርገሽ። ግን ይሄ በምኞት አይመጣም፣ በመንበርከክ ነው የሚመጣው። በመንበርከክ አሁን በጣም ፒኪ ሆነናል። ለምሳ በምንጸልየው ጸሎት አድረን ልንውል እንችላለን። ጋይስ መንፈስ ዓለም ሪል ነው። ወፍራም ቅባት እየተመኘን ወፍራም ክብር እየጠራን 10 ደቂቃ 20 ደቂቃ እየጸለይን አይሆንም። we have to pray እና ጆን ጂ ሌክ እንደዛ ነው። ጆን ጂ ሌክ ለ9 ወር ሚስቱን እንዳትመጪብኝ ብሎ ነው አፐር ሃንድ ወጥቶ አፐር ሩም ገብቶ ራሱ ላይ ቆለፈው ለ9 ወር። ከ9 ወር በኋላ እግዚአብሔር መጣበት። እያንዳንዳቸው አሁን ምንናፍቃቸው እነ ካትሪን ኩልማን እነ ማሪያ ኤተር እግዚአብሔርን ሰዎች ይዋቸው የጸሎት ሰዎች ነበሩ። እነ ኬኔታ ግን የጸሎት ሰዎች ናቸው። አሁን የምንጠራቸው የእግዚአብሔር ሰዎች በሙሉ የጸሎት ሰዎች ናቸው። የጸሎት ሰዎች የሚጸልዩ፣ ከእግዚአብሔር ጋር የሚነጋገሩ፣ በእግዚአብሔር ፊት ጊዜ የሚወስዱ። አሜን ልስማ። አጠገባቸው ያለውን ሰው ጸልይ በሉት። ነገር የሚቀየረው በሉት ስትጸልይ ነው በሉት። ጸሎት በሉት ከእግዚአብሔር ጋር መነጋገር ነው፣ መነካካት ነው። ልንገራችሁ እየጸለያችሁ ፊታችሁ እንደሚቀየር ታውቃላችሁ። ጌታዬ ክርስቶስ እኔ በጣም የእግዚአብሔር መንፈስ መልክ እንደሚቀይር እኔ ምስክር ነኝ። ቆዳ እንደሚቀይር እኔ ምስክር ነኝ። ነግሬያችኋለሁ ከዚህ በፊትም መጸለይ ገብቶኝ ይሄ መጸለይ ከጀመርኩበት ጊዜ ጀምሮ ሁሌ ልጄን እላታለሁ አንቺ ስትወጪ እኔ ስወርድ እንገናኛለን እና የሆነ ቀን ላይ ማሚ ከፈለግሽ አንቺ ውረጅ እንጂ ከዚህ በኋላ እኔን ውጪ አትበይኛለች። ኮንፌሽን ስለሚገባት ይኸውልህ እግዚአብሔር የተጨማተረን መቀየር ይችላል። ወይኔ ዛሬ ኒው ክሬሽን ነው ያለሽው በለኝ ጌታ ሆይ።
ይሁን የተጨማተረ መቀየር ይችላል። የተዘጋም ፋይል እግዚአብሔር ይቀይረዋል። የሚጸልይ ሰው አደገኛ ሰው ነው። ኤርሚያስ መጽሐፍ ላይ እንደዚህ ይላል። ኤርሚያስ እግዚአብሔር የተናገረውን ወደ ባቢሎን ምድር ሂዱ ብሎ ትንቢት ተናገረ። ንጉሱን ወደ ባቢሎን ምድር ግቡ ብሎ ሲናገር ንጉሱ ኤርሚያስን ሊያስገድለው። ኤርሚያስ የጸሎት ሰው ነው። እግዚአብሔር ፊት የሚቆም ሰው ነው። ኤርሚያስንና ባሮክን ይላል እግዚአብሔር ሰወራቸው። አንተ እግዚአብሔር ፊት ሆነ ጠላት ፊት አትገኝም። you can't be vulnerable። አትጋለጥም እኔ እነግርሃለሁ። አትጋለጭም እኔ እነግርሻል። አንቺ በእግዚአብሔር ፊት ከተንበረከክሽ እግዚአብሔር አንቺን ይሰውርሻል። ኢየሱስም በመካከላቸው አልፎ ሄደ ይላል። ለምን ይጸልያል? ሌሊቱ ሙሉ ተራራ ወጥቶ ሲጸልይ አድሮ ነው የሚመጣው። በድንጋያቸው ሊወገር አይደለም እየጮኸ የሚያድረው። አሜን ልስማ፣ አሜን ልስማ። አንተ በእግዚአብሔር ፊት ጮኸ፣ ከተማ አንተ ላይ ሊጮህ አይጮህብህም። ኢየሱስ ጌታ፣ ኢየሱስ ጌታ፣ ኢየሱስ ጌታ። ሙሴ እግዚአብሔር ፊት ቆይቶ ሲመለስ የፊቱ የቁርበቱ አንጸባረቀ ይላል መጽሐፍ ቅዱስ። ጌታ ኢየሱስ አብ ፊት ተራራ ላይ ሲወጣ መልኩ ተቀየረ ይላል። ጸሎት መልክህን ነው የሚቀይረው። ጸሎት ህይወትን ነው የሚቀይረው። ጸሎት አመለካከትን ነው የሚቀይረው። የሚጸልይ ሰው ስጋው እየለመለመ ነው የሚሄደው። እስቲ እጸልያለሁ በለው። እጸልያለሁ፣ እጸልያለሁ። ከመንፈሳችሁ በሉ እጸልያለሁ። የሚረዳችሁ የእግዚአብሔር ጸጋ ነው። እጸልያለሁ፣ እጸልያለሁ፣ እንበረከካለሁ፣ እጸልያለሁ። ምን አይነት ጸሎት ምንጸልይ እንዴት እንጸልይ ለሚለው አንድ ሁለት ነገሮችን እነግራችሁና ጸልየን እናበቃለን። ኢየሱስ ጌታ። አንደኛው እንዴት መጸለይ እንዳለባችሁ ማቴዎስ ወንጌል ምዕራፍ 26 አውጡልኝ። ከዚህ በኋላ ኢየሱስ ከደቀ መዛሙርቱ ጋር ጌተሰማኒ ወደሚባል ስፍራ ሄደ። እዚያም እንደደረሱ ኢየሱስ ደቀ መዛሙርቱን እኔ እዚያ ሄጄ እስክጸልይ እናንተ እዚህ ቆዩ አላቸው። ከእርሱ ጋር ጴጥሮስና ሁለቱ የዘብዴዎስን ልጆች አስከትሎ ሄደ። ያዝንና ይጨነቅ ጀመር። እንዲህም አላቸው፣ ለመሞት እስክደርስ ድረስ አዝኛለሁ። እናንተ እዚህ ቆዩ፣ ከእኔም ጋር ንቁ። ከእነርሱ ጥቂት ራቅ ብሎ ሄደና በመሬት ላይ በግንባሩ ተደፍቶ እንዲህ ሲል ጸለየ። አባቶ የሚቻል ከሆነ ይህ የመከራ ጽዋ ከእኔ ወዲያ ይለፍ፣ ነገር ግን ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን። ከዚያም በኋላ ወደ ሦስቱ ደቀ መዛሙርቱ ተመልሶ በመጣ ጊዜ ተኝተው አገኛቸው። ስለዚህ ጴጥሮስን እንዲህ አለው፣ ከኔ ጋር ለአንዲት ሰዓት እንኳን መንቃት አልቻላችሁምን? ወደ ፈተና እንዳትገቡ ተግታችሁ ጸልዩ። ያዝልኝ ሶልዬ። ይኸውላችሁ ኢየሱስ ክርስቶስ በጌተ ሰማኒ ዛሬ እኔና እናንተ በነፃነት የምንኖርበትን ህይወት ሊያካፍለን እየመጣ ያለውን የሞት ጽዋ የኃጢአት ድግስ ስላየ ያንን ያየውን ምን እያለ ነው? ከኔ ትለፍ ብሎ እየጮኸ ነው። እግዚአብሔር ሆይ ፍቃድ ቢሆን ይሄ ከኔ ትለፍ። ደቀ መዛሙርቱን ግን ምን አለ? ከኔ ጋር ትጉና ጸልዩ። አማርኛው ትጉና ጸልዩ ነው የሚለው። እንግሊዝኛው ግን ዋች ኤንድ ፕሬይ ነው የሚለው። ይኸውላችሁ የሚያየው ነገር የሌለውን ሰው ጸልይ ብትሉት እናንተን ነው የሚያደክማችሁ። ልጆቻችሁ ስትጸልዩ ህፃናት ሆነው አብራችሁ ጸልየው የሚያውቁ በቃ ተነሺ አሜን ብሏል እኮ ጌታ አይደል የሚሏችሁ ልጆች ናቸው። ለምን እነሱ ምንም የሚያዩት ለነሱ ካንዲ ብትሰጡ ነው የሚሻላችሁ። ሆሊ ፖፕ ምናምን ሰጣችሁ ተጫወት ብትሉ ነው የሚሻላችሁ ጸልይ ከምትሉ። ለምን የሚያዩት ነገር የላቸውም። ኢየሱስ ጀነሬሽን እያየ ነው። እየመጣ ያለውን ጽዋ እያየ ነው። መከራውን እያየ ነው። ደቀ መዛሙርት ግን የሚያዩት ነገር አልነበራቸው። ምን አለ? እዩና ጸልዩ። ዋች ኤንድ ፕሬይ። ብራዘር ቅባት እየመጣ እየታየ ካልሆነ ስለ ቅባት ሲጮህ አንተ ተረተረት ነው የሚሰማ። እሳት ስንል ምንድነው ሴትዮ ደግሞ ዛሬም እሳት የምትለው ነው የምትለው? ለምን እሳት እያየህ አይደለም? በኢየሱስም አይኖቻችሁ እንዲከፈቱ ጸልያል። በኢየሱስም አይኖች እንዲከፈቱ ጸልያል። በኢየሱስም አፒታይት እንዲቀየር ጸልያል። በኢየሱስም እይታ እንዲቀየር ጸልያለሁ። Jesus was watching። ስጋ ደካማ ናት አለ ኢየሱስ። መንፈስ ግን ንቁ ነው። መንፈስ ግን ብርቱ ነው። ለአንዲት ሰዓት መትጋት አቃታችሁ። ቢ አለርት። ምን ማለት መሰላችሁ? ግድ እያለን መጸለይ ማለት ነው። እያየን መጸለይ ማለት እናንተ አንደኛ ሳሙኤል የቅድም የሐናን ታሪክ ያወራሁትንም እዩት። እያየን ካልጸለይን ያደክመናል። ለዚህ ነው የጸሎት ዕውቀት የሌለን። የጸሎት ጊዜ ማነው ሰው ጸሎት ጊዜያችን ላይ የምናየው ነገር ስለሌለ ስልክ ማንሳት ይቀለናል፣ ጊዜ ማባከን ይቀለናል። አንድ ሰዓት ከተባለ ያችን አንድ ሰዓት እንደምን መጨረስ ነው? ኖ ኖ ኖ ኖ አይደለም። ዋች ኤንድ ፕሬይ፣ ዋች ኤንድ ፕሬይ። ስትጸልዩ ያላመነው ቤተሰብ ሲመጣ ይታይ። እያየ እመን አንተና ቤተሰቦች ትድናላችሁ ብለሃል። ስለዚህ እናቴ ስትድን ይታየኛል። ወንድሜ ወደ ህይወት ይመጣል። የታሰረው ይፈታል። የቆመው እንደዚህ ይቀጥላል። እንዲህ እያየ ነው መጸለይ ያለብን። አለርት ሆነ ካልጸለይክ፣ ስሊፒ ሆነ የምትጸልይ ከሆነ፣ እንቅልፋም ሆነ የምትጸልይ ከሆነ እንደው በቃ ቅዱሳን እየጸለዩ ስለሆነ ጆይን ላድርግ ትጠቀማለህ፣ ችግር የለውም። ግን ውጤታማ አትሆንም።
ውጤታማ ጸሎት እያየ የምትጸልየው ጸሎት። አጠገባቸው ያለው ሰው ነገር ውጤታማ ጸሎት በሉት። እያየ የምትጸልየው ነው። እያየ የምትጸልየው ነው። ሳታቋርጥ የምትጸልየው ነው። በመስዋዕትነት የምትጸልየው ነው በሉት። yes በመስዋዕትነት ነው ጸሎት የሚጸልየው። ባይዘወይ ቅድም ብያቸዋለሁ፣ ስጋችን ደስተኛ አይደለም፣ ደስ አይለውም ስንጸልይ። ስጋ ደስ ስለማይል እኛ የግድ መስዋዕትነት መክፈል አለብን። አእምሯችንን አሳምነን ኖ ኖ ኖ ኖ አርፈ መቀመጥ አለብን ማለት አለብን። አለበለዚያ በፍጹም ይሄን ቃል ልንገራችሁና እንጨርሳለን። መጽሐፍ ቅዱስ ሐዋርያ ሥራ 4 ከ23 ጀምሮ እስከ 31 እናንተ ቤታችሁ አንብቡ። እኔ ቁጥር 31ን ብቻ ነው የምፈልገው። ሐዋርያ ሥራ 3 ላይ ያ ሽባ ተተረተረ። ከዛ በኋላ ሐዋርያትን ያዘው፣ ገረፏቸው፣ አሰሯቸው። በኢየሱስ ስም ሁለተኛ እንዳትናገሩ አሏቸው። ለቀቋቸው። ቤት መጡና ለአብረዋቸው ለነበሩ ፌሎ ደቀ መዛሙርት ነገሯቸው። እንደዚህ አሉን፣ ሁለተኛ በኢየሱስ ስም እንዳትናገሩ አሉን ሲሉ ደቀ መዛሙርትም በአንድ ልብ ወደ እግዚአብሔር እጃቸውን ብድግ አድርገው ልባቸውን ብድግ አድርገው አቤቱ እግዚአብሔር አሉ። ወደ ዛቻቸው ተመልከት። አሕዛብ ለምን ያጉረመርማሉ ብለህ በባሪያ የተናገርካሉ። አሁን አንተ ለመፈወስ እጅን ስትዘረጋ ከፈወስክ አይደለም። በደንብ ስሙኝ፣ እያዩ ነዋ። ለመፈወስ እንደሚዘረጋ እያዩ ነው። ለመፈወስ እጅን ስትዘረጋ በቅዱስ ብላቴና በኢየሱስም ድንቅና ተአምራት ሲሆን ከሆነ አላሉ ሲሆን ኢየሱስ ክርስቶስ ጌታ ነው። የሆነ ሰው አልሰማኝም። ልባችሁ ቤት ሄዶ ከሆነ ባካችሁ ለአንድ ደቂቃ ልባችሁን ወዲህ መልሱልኝ። እስቲ እጄን ስዘረጋ በሉ። ደዌ ሲፈወስ፣ አጋንንት ሲለቅ፣ ሰዎች ነፃ ሲወጡ፣ ቤቴ ሲፈታ፣ ዘመኔ ሲቀየር፣ ከተቀየረ አይደለም it is not difficult it is must። አንተ እጅን ትዘረጋለህ። እጅን ስትዘረጋ ሽባ ይተረተራል፣ እውር ይበራል። ይሄ ሲሆን አሉ ባሪያዎች በግልጥነት ቃልን እንድንናገር ስጠን አሉ። ሰማይ መልስ ሰጣ። ሰማይ እንደዚህ አለ፣ ከጸለይሽ በኋላ በሽታ አይቀጥልም። ከጸለይሽ በኋላ ደዌ አይቀጥልም። እጅ ከጫንሽ በኋላ ያ ኪሳራ አይቀጥልም። ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ። በሁሉም ላይ መንፈስ ቅዱስ ሞላባቸው። የእግዚአብሔርንም ቃል በግልጥ ተናገሩ። አንድ ሰው ንገሩልኝ፣ ከጸለይክ በኋላ በሉት። ከጸለይክ በኋላ ነገር ተመሳሳይ አይሆንም። ከጸለይክ በኋላ፣ ከተናገርክ በኋላ፣ ከማለድክ በኋላ፣ ጦርነት ካደረክ በኋላ ነገሩ ተመሳሳይ አይሆንም። ከጸለይክ በኋላ ለውጥ አለው። ከጸለይክ በኋላ ነገር ተመሳሳይ መሆን አይችልም። ኢየሱስ ክርስቶስ ጌታ። እስቲ ከጸለይኩ በኋላ በሉ። ይሄ ከገባችሁ ይበቃኛል። ከጸለይኩ በኋላ ኃይል ይሆናል፣ ለውጥ ይሆናል፣ ለምጽ ይነጻል፣ ደዌ ይነቀላል፣ አጋንንት ይለቃል። ከጸለይኩ በኋላ ስራዬ ይቀየራል፣ ህይወቴ ይቀየራል፣ ትዳሬ ይቀየራል፣ ነገሬ ይቀየራል። ከጸለይኩ በኋላ ነገር ተመሳሳይ አይሆንም። yes never ነገር ተመሳሳይ አይሆንም። ከጸለይን በኋላ ነገር ተመሳሳይ አይሆንም። ኢየሱስ ክርስቶስ ጌታ። ክብር ለእግዚአብሔር ስጡ። ከዚህ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል? እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ
ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን